ባችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለ ብሎ የብር ብዛት፣ የጎተራ ብዛት፣ የከብት ብዛት ወደ መንግስተ ሰማያት አያደርስም። ሚስትህ ከሰማሃት ትሰራለች፣ ካልሰማሃት ትሰራለህ አለች። ሰላም እንደምናላችሁ ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቼ፣ ዛሬም እንግዲህ በአዲስ እና እናንተን ያስተምራሉ በምላቸው ቪዲዮዎች ወደ እናንተ መጥቻለሁ። እናንተም ውድ ቤተሰቦቼ ደግሞ ያሳፈራችሁኝ አይደለም። በእውነት በእናንተ እገዛና እርዳታ ደግሞ ከ10300 በላይ ሰብስክራይበር ማፍራት ችለናል። ለዚህም ደግሞ ቴንኪው ለማለት ፈልጋለሁ። ዛሬም እንግዲህ የተለያዩ ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። እናንተም ቪዲዮዎቹን እያያችሁ እንደምትማሩባቸው ተስፋ አድርጋለሁ። አሁንም ቻናሉን ሰብስክራይብ እንዲሁም ቪዲዮዎቻችንን ላይክ እና ሼር ማድረጋችሁን አትርሱ እያለን የመጀመሪያ ቪዲዮ እንግዲህ በጣም በዛሬው ዕለት መነጋገሪያ ሆኗል ማለት ነው። እስቲ ቪዲዮን ተመልክተን አንዳንድ ነገሮችን እላችኋለሁ ስለ ቪዲዮ። ወደ ቪዲዮ እንለፍ። ወንድማችን አክሊሉ ለራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለ ብሎ ለቅሶ ፕሮግራም የቀብር ስነስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለ ብሎ ቤተሰቦቹ ለቅሶ ማለየው በደስታ እግዚአብሔር ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ይኸው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ይኸው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። በቪዲዮ ላይ እንደተመለከታችሁት ወንድማችን አክሊሉ የሚባለው ግለሰብ ከእናትና አባቱ ቤት በመውጣት ወደ ደቡብ አፍሪካ ለመሄድ ተነስቶ ነበረ። ታዲያ በመንገድ ላይ እያለ ድንገት ወደዛ የወሰደው ደላላው ይደውልና ለቤተሰቦቹ አክሊሉ እንደሞተና ህልፈቱ እንደተሰማ ይነግራቸዋል። ከዛም በኋላ ቤተሰብ በእጅግ ሀዘንና ምሬት ውስጥ ሆኖ እንግዲህ ለቅሶ ይቀመጣል ማለት ነው። ነገር ግን ባልተጠበቀ ሁኔታ ከሶስተኛው ቀን በኋላ ሰው ቢጠበቅ አልመጣ ባለበት ጊዜ ድንገት አክሊሉ የተባለው ወንድማችን ስልክ ይደውልና በህይወት እንዳለ ይናገራል ማለት ነው። ስለዚህ ለለቅሶ ተሰብስቦ የነበረው ሰው ጠቅላላ ያለቅሶ እንግዲህ ወደ ደስታ ተቀይሮ በቪዲዮ ላይ እንዳያችሁት ለቅሰኛው በሙሉ እንግዲህ ለእግዚአብሔር ምስጋናውን ሲያቀርብና ሲደሰት ያያችሁበት ቪዲዮ ነው። እኔም በዚህ ቪዲዮ እንደዚህ ልበላችሁ፣ ለቅሷችሁ በተጠበቀበት ቦታ እግዚአብሔር ደስታን እንዲሰጣችሁ ምኞቴም ነው ማለት ነው። እስቲ የሚቀጥለውን ቪዲዮ ተመልክተን ደግሞ እንመለስ። ምን አይነት የተወደዱ ብላቴናዎች ናቸው ማለት። ለዛም መጽሐፍ ቅዱሳችን እኮ ሲናገር ልበ ንጹሐኖች ብፁዓን ናቸው እግዚአብሔርን ያዩታል እንደሚልና በጣም እየተገረምኩ ነበር እነሱን እያየው እጃቸውን አንስተው እያለቀሱ እንደዛ እግዚአብሔርን ሲያመልኩና ለዛ ነው እኮ መጽሐፍ ቅዱሳችን የዮሐንስ ወንጌል ምዕራፍ 4 ላይ ሲናገር እግዚአብሔር መንፈስ ነው የሚያመልኩትም ደግሞ በእውነትና በመንፈስ ሊሰግዱለት ያስፈልጋል ይላልና በእውነት ብላቴኖቹ እግዚአብሔር የሚያመልኩበት መንገድ በጣም ነው ያስገረመኝ፣ በጣም ነው ያስደነቀኝ። በእውነት እንደዚህ አይነት ልብ እግዚአብሔር ይፍጠርልን ለማለት ፈልጋለሁ። እስቲ የሚቀጥለውን ቪዲዮ ደግሞ ተመልክተን እንመለስ። አዋጅ አዋጅ አዋጅ! ጆሮ ያለው ይስማ፣ ያልሰማ ይስማ፣ የሰማ ያሰማ። የእግዚአብሔር መንግስት ቀርባለችና ውድ ወገኖችን ንስሐ ግቡ። ይህ የንስሐ ጥሪ ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ተመልከት። ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ተመልከት። እስከ ሞት ድረስ የታመነ ይሁን። አክሊል ተዘጋጅቶልሃል። ጌታ ኢየሱስ ክርስቶስ በድንገት ይመጣል። ጌታ ኢየሱስ ክርስቶስ እንደ ሌባ ሆኖ በድንገት ይመጣል። ወዳጅ ተዘጋጅ፣ ወገኖቼ ተዘጋጅ። ስትወጡ ጸልዩ፣ ስትገቡ አመስግኑ። ሁልጊዜ ጸልዩ። ጌታ ጸሎትን ይሰማል። አዳኝ ኢየሱስ ብቻ ነው። መድኃኒት በኢየሱስ ክርስቶስ ብቻ ነው። ወደ እግዚአብሔር ቅረቡ፣ እግዚአብሔርም ወደ እናንተ ይቀርባል። የሀብት ብዛት፣ የወርቅ ብዛት፣ የብር ብዛት፣ የጎተራ ብዛት፣ የከብት ብዛት ወደ መንግስተ ሰማያት አያደርስም።
ውድ ቤተሰቦች በቪዲዮ ላይ እንዳያችሁት እንግዲህ እኚህ ወንጌልን የሚሰሩ ሰውዬ በእድሜ ገፋ ያሉ ቢሆን ዛሬም ግን የገባቸውንና የበራላቸውን ብርሃን ለሰዎች ማካፈልና መናገር አላቆም። በእውነት እግዚአብሔር አብዝቶ ይባርካቸው። ማለት እግዚአብሔር ጸጋን ካላበዛና እድልን ካልሰጠ በስተቀር ይህንን ሰው በራሱ ማድረግ አይችልምና እኛ ደግሞ በተለይ በወጣትነት እድሜ ላይ ያለን ወንጌል ዛሬ መናገር የምንችል ብዙ አቅምና ጉልበት የተሰጠን ሰዎች ደግሞ ከዚህ በላይ ወንጌልን መናገር አለብን ብዬ አስባለሁ። ስለዚህ ወንጌል መናገራችንን አብልጠን እንቀጥል፣ እንግፋበት ለማለት ፈልጋለሁ። የመጨረሻ ቪዲዮ አለን። ይሄ ቪዲዮ በጣም አስገራሚ ነው። እስቲ ተመልክተን ነው እንመለስ። ሚስትህ ከሰማሃት ትሰራሃለች፣ ካልሰማሃት ትሰራለህ አለች። ሚስትህን በደንብ ከሰማሃት የቤቱን ሰራዊት ሁሉ ታሰልፍልሃለች። ለቪዥንህ፣ ለራእይህ የቤቱን ሰራዊት ሁሉ ታስነሳልሃለች። አለበለዚያ እመነኝ ታስነሳብሃለች። ጠቅላላ ነው የቤቱ ሰራዊት የምታስነሳብህ። ለምን? ሴት ለቤቱ ሰራዊት የቀረበች ናት። ለልጆች ቅርብ ናት፣ ለሚመጣው እንግዳ ቅርብ ናት፣ ለአባዬ ማየ ለዚያ ሁሉ ቅርብ ናት። እሷን ያስክ ማለት ጠቅላላ ሰራዊቱን እንደያስክ ቁጠረው። እሷን ካልያስክ ግን ችግር ነው። ሰራዊቱን ታስነሳብሃለች። አገር ቤት ድረስ ደውላ ነው የምታስነሳብህ። ስለዚህ በሾርት ከት ለባል ከዚህ በኋላ የሰላም እንቅልፍ ተኝተህ እንድታድር እሷን ያዝ። ከእሷ ጋር እሷ ላይ ኢንቨስት አድርግ። ይሄ የእስራኤል የመጽሐፍ ቅዱስ አካሄድ ነው። እግዚአብሔር አለ፣ ከዛ ክርስቶስ አለ፣ ከዛ የክርስቶስ ወንድ አለ። የወንድ ራስ ክርስቶስ ነው፣ የሴት ራስ ደግሞ ወንድ ነው። እግዚአብሔር፣ ክርስቶስ፣ ወንድ፣ ሴት። ከሴት በኋላ አልተጠቀሰም። ለምን? ሁሉ ነገር እሷ ውስጥ ሳንዲቶ ነው ገብቷል። የዝርዝሩን ቅደም ተከተሉ ዲቫይን ኦርደር ተመልከት። እግዚአብሔር አለ፣ ከእግዚአብሔር ቀጥሎ የክርስቶስ ራስ እግዚአብሔር፣ ከዛ ክርስቶስ፣ ከዛ በኋላ ወንድ፣ ከወንድ በኋላ ሴት፣ ከሴት በኋላ ምእመን፣ ህዝብ፣ ጠቅላላ አገር እዚያ ስር ነው ያለው። ስለዚህ ሰራዊቱ ከሷ ስር ነው ያለው። ውድ ቤተሰቦቼ በዛሬው ፕሮግራሜ እንግዲህ እናንተን ያስተምራሉና ይጠቅማሉ ብዬ ያስኳቸው ቪዲዮዎች ይህንን ይመስሉ ነበረ። በእርግጠኝነት በርካታ የተማራችኋቸው ነገሮች እንዳሉ አስባለሁ። በጊዜውም አለጊዜውም ወንጌል መስራት እንዳለብን፣ ስናመልክ ደግሞ በእውነትና በመንፈስ ሆነን ማምለክ እንዳለብን፣ በሌላ በኩል ደግሞ እግዚአብሔር በምን አቅጣጫ ህይወታችንን እንደሚቀይረው አናውቅምና ሀዘናችሁ ወደ ደስታ እንዲቀይር ምኞቴም ነው ጸሎቴም ነው። የዛሬ ፕሮግራሜ ይህንን ይመስል ነበረ። ይህ የክርስቲያን አዲስ ዩቲዩብ ቻናል ነው። አሁን ቻናላችንን ሰብስክራይብ እንዲሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ እላለሁኝ። በሌላ ፕሮግራም ወደ እናንተ እስክመጣ በያላችሁበት ስፍራ ሁሉ ሰላም፣ ጤና፣ ፍቅር ይሁንላችሁ። ቸር ሰንብቱ።